ሰላም ጤና ይስጥልን ክቡራትና ክቡራን አድማጮቻችን ይህ ኦቲቪ ነው። በምስራቅ ጎጃም ዞን የአውበል ወረዳ ትርፍ አምራችና ለልማት ምቹ ወረዳ ስትሆን ማህበረሰቡን ተጠቃሚ ለማድረግ ከወረዳ መደበኛ በጀትና በፕሮጀክቶች ከ170 ሚሊዮን ብር በላይ ወጪ በማድረግ የተለያዩ የአገልግሎት ሰጪ ተቋማት ተገንብተው ለምረቃ መዘጋጀታቸውን የአውበል ወረዳ ምክትል ዋና አስተዳዳሪ አቶ ብዙነህ አለሙ ተናግረዋል። የአውበል ወረዳ አስተዳደር ምክር ቤት በ2017 ዓ.ም.እና በ2018 በጀት ዓመት ያስገነባቸውን መሰረተ ልማቶች እናስቃኛለን። ምክትል ዋና አስተዳዳሪው እንዳሉት ህዝቡ አካባቢውን ለማልማት ከፍተኛ የሆነ ፍላጎት ስላለው በሐሳብም ሆነ በገንዘብ ድጋፍ እያደረገ እንደሆነና የወረዳ አመራሮች ለልማት ቁርጠኛ ሆነው በመስራታቸው ህዝቡን ተጠቃሚ የሚያደርጉ መሰረተ ልማቶችን ሰርተናል ሲሉም ምክትል አስተዳዳሪው ተናግረዋል። ለወረዳ በዚህ ዓመት ወደ 170 ሚሊዮን ብር በላይ በፕሮጀክትም በወረዳ መደበኛ በጀትን በጅተን እነዚህን አሁን የምናያቸው ዘርፈ ብዙ ተቋማትን ገንብተን ለምረቃ ደርሰናል ማለት ነው። በግብርናው ዘርፍ፣ በትምህርት ዘርፉ፣ በጤና ዘርፍ፣ በሌሎችም በመሰረተ ልማት ዘርፎች ፓርቲ ምን ይወጣ በሚል አንድ ሁለት ብለን ፓርቲ የመሪነት ሚናውን እንዲወጣ ቼክሊስቶችን ግብረ መልሶችን በማዘጋጀት አመራሩን ሸፓ አድርጎ በመምራት ሰፊ የሆኑ ስራዎችን እየሰራን ያለ ነው። እነዚህን ተቋማት በመገንባታችን ለአንድም የትምህርት ቤት ገጽታ ሁለትም ደግሞ የትምህርት ጥራቱ ላይ ያለው ፋይዳው በጣም የጎላ ነው። ወደ 100 እና ከዛ ሚሊዮን በላይ ብር ወጪ ተደርጎ 50 እና ከዛ በላይ ፕሮጀክቶች ተገንብተዋል። በተለይ ውሃ ማህበራዊ ጭምር ነው ብለን ስላስላሰብን በሁሉም ቀበሌዎች በሁሉም የወረዳችን ቀበሌዎች ተንቀሳቅሰን እየሰራን ያለ ነው። ቀደም የነበረብን ችግር ተፈቶ አሁን ላይ በተሻለ መልኩና በተሻለ ቢሮ አገልግሎት ለመስጠት ችለናል። በበጀት ዓመቱም ከተገነቡት ግንባታዎች መካከል ሉማሜ ቁጥር 1 እና ወጀል የመጀመሪያ ደረጃ ትምህርት ቤት G+2 የመማሪያ ክፍል፣ ሉማሜ ጤና ጣቢያ 2 ብሎክ የአገልግሎት ማስፋፊያም፣ የወጣቶች የሥራ ዕድል ፈጠራ የሚሆን ሼድ ግንባታም፣ የግብሬ ማሰልጠኛ ተቋም እንዲሁም ከ38 ሚሊዮን ብር በላይ ወጪ በማድረግ ዱቄ ቀበሌ የኮሪደር ልማት ግንባታ፣ የሲቪል ሰርቪስና የማህበራት ቢሮ ግንባታ ተሰርተው መጠናቀቃቸውን አስተዳዳሪው ገልጸዋል። የፈረሱ ተቋማትን ሰርተን ለህዝብ ማሳየት እንዳለብን ህዝቡ የራሱን ሀብት እንዲጠብቅ ጭምር ባለቤት እንዲሆን ለማድረግ ስራ ሰርተናልና ከትምህርት ተቋም አንጻር እንደምታዩት ሉማሜ ቁጥር 1 ትምህርት ቤት ላይ ወጀል አንደኛ ደረጃ ትምህርት ቤት ላይ እንደዚሁ በዚህ ተመሳሳይ ግራውንድ +2 ሁለቱ ከተሞች ላይ መስራት አለብን። ወጀል ላንቀራቅ አንደኛ ደረጃ ትምህርት ቤት ላይ እንደዚሁ አንድ ህንጻ 5 ክላስ ያለው ህንጻ ተሰርቷል። ነቢ ትምህርት ቤት ላይም የቅድመ አንደኛ ክፍል ተማሪዎች ስታንዳርዱን በጠበቀ መልኩ ግንቦት 3 2017 ዓ.ም መሰረት ድንጋይ ይጣል ወጀልና ሉማሜ ቁጥር 1 ግራውንድ +2 ህንጻዎችን ዛሬ በአመቱ ለመረቀት አብቅተናል። ሌሎች ትምህርት ቤቶች ላይም እነ ዱቄ ሌሎች ላይም እንደዚሁ የጀማመርናቸው አሉ ባይተናቀቁም ከትምህርት ተቋም አንጻር እነዚህን አጠንክረን ሰርተን ዛሬ ላይ ጥሩ ስራዎችን እየሰራን ያለን ህዝቡ ተሳትፎ አድርጓል። ህዝቡ ሉማሜ ከተማም ወጀል ማህበረሰብም ገንዘብ አጠር ቢለን እንኳ በአንድ ሳምንት ወደ 4 ሚሊዮን ብር ሁለቱ ከተሞች አዋጣዋል። የህዝቡ የልማት ጥያቄ ፍላጎት በጣም ይገፋል። ከዚህ አንፃር ህዝቡ በጣም በደስተኛነት ብር አውጥቶ ጭምር ደግፎናል። አውበል አስተዳደር ምክር ቤት ወደ 22 ሚሊዮን ብር በድጎማ ሰጥቷል። በልዩ ሁኔታ ተቋማት በአመታቸው ተውሎ በአንድ አመት ውስጥ እንዲያልቁ እንዲፈጸም ያደረግንበት የአመራር ኮሚትመንትና ቁርጠኝነት በጣም የሚያስገርም እንደነበረ ላመሰግናቸውም ወዳለ ቁርጠኝነታቸው በራሱ ለልማት ያላቸው ፍላጎት የህዝብን ጥያቄ ለመመለስ ያላቸው ጉጉት ያስደስታል። ጤና ተቋማት ላይ ብዙ ማስፋፊያዎችን ሰርተናል። ሉማሜ ጤና ጣቢያ ማየት ይቻላል። ወጀል ጤና ጣቢያ ላይ ሰርተናል። ከስራና ስልጠና ተቋም አንጻር በጣም ጥሩ ስራ ተሰርቷል። ወጣቶችን ወደ ስራ ከማስገባት አንጻር አስተዳደር ምክር ቤቱ ወደ 7 ሚሊዮን ብር በጅተን በመንግስት ተቋም ነቢ ላይ ጥሩ 2 ሼዶችን ሰርተናል። እነዚህ ሼዶች ከ30 በላይ ወጣቶችን የሚያስተናግዱ ሆነው ዘመናዊ ናቸው። 7 ሚሊዮን ብር አውጥተን ጫራታ ለወጣቱ የስራ ዕድል እንዲፈጠር አድርገን ሰርተን በጥሩ ሁኔታ የሰራንበት ሁኔታ ነው ያለ። ከፕሮጀክቱ ጋር ተቀናይተንም ሉማሜ ላይና ወጀል ላይ የሰራነው ስራ አለ። ዶሮ እርባታ ላይ የዳብና ላይ የሰራነው ስራ አለ። ዱቄ ላይ በዶሮ እርባታ የሰራነው ስራ አለ።
እና ወደ ስራ ያስገባናቸው ተቋማትና ወጣቶችን ማሳተፍን በዶሮ እርባታ ላይ በጫጩትና በእንቁላል ጣይ ዶሮዎች ላይ እየተሳተፉ ያሉበት ሁኔታ ስላለ ከዚህ አንጻርም የሰራንበት ሁኔታ እንዳለ መውሰድ ይቻላል። ህዝባችን ልማት ጋር በጣም ጊዜ አይሰጥም። ከመንገድ ተቋም አንጻር ኮሪደርን መሰረት አድርገን ዱቄ ቀበሌ ላይ አሁን የመንገድ ስራ አስጀምረናል። ወደ 38 ሚሊዮን ብር ወረዳ አስተዳደሩ መድበን እየሰራን ያለንበት ሁኔታ ነው ያለ። እሱ አሁን እየሰራ ነው፣ በመጠናቀቅ ላይ ነው ያለ። ጥሩ ሁኔታ ላይ ስላለ በዚህ አመት ጠጠር ከደፍቶበት ማህበረሰቡ ሲገለገል የሚከርምበት ሁኔታ ሁሉ ፈጥረናል። ኤፍሲቲዎችን በየቀበሌው እንዲሰሩ የዳምና ላይ አዳራሽ እነቢ ላይም አሁን ተጀምራለ። የካየት ላይም እነዚህንም አጠናክረን የሰራንበት ሁኔታ ነው ያለ። ሌላ ደግሞ ሸብላ በቀሲል ላይ አንድ ግድብ አሁን በመጠናቀቅ ላይ ያለች። ስለዚህ እነዚህ ሁሉ የተሰሩት በዚህ አመት ነው። ማህበረሰባችን ጋር እየተወያየን ሰፊ የሆነ የልማት ስራዎችን እያከናወን ያለንበት ሁኔታ ነው ያለው። መልካም አሰራር ችግሮችን ለመፍታት በተለይ ተቋማት ላይ በጣም ችግር የነበሩ ከሲቪል ሰርቪስ ተቋም አንጻር የመንግስት ሰራተኛው ፋይል እየበሰበሰ ዝናብ እየሄደበት በጣም ፋይል እስከ መጥፋት ድረስ እየደረሰና የረጅም ጊዜ ጥያቄ ነበር። መስራት እንዳለበት አስበን ጥሩ የሆነ ምቹ የሆነ አገልግሎት ለማህበረሰብ እንዲሰጡ አድርገን ቢሮዎችን ገንብተናል በዚህ አመት ውስጥ እና የቁርጠኝነት ቀጣይም ተጠናክሮ ይቀጥላል ብዬ አስባለሁ። ማህበረሰባችን በጣም የመልማት ጥያቄ አለው። እኛ ደግሞ ዝግጁ ሆነን ማህበረሰባችን ለማገልገል ተገቢውን የሆነ ሀብት ለተገቢው ስራና ለተገቢው አገልግሎት እንዲውል መምራት ይጠበቅብናል ማለት ነው። አጠቃላይ እንደወረዳ በዚህ አመት ወደ 170 ሚሊዮን ብር በላይ በፕሮጀክትም በወረዳ መደበኛ በጀትን በጅተን እነዚህን አሁን የምናያቸው ዘርፈ ብዙ ተቋማትን ገንብተን ለምረቃ ደርሰናል ማለት ነው። አመራራችን አደራም እየሰጠው ሁሉም በዚህ ከተጠናክሮ ቢሄድ ወደ ሰላምና ወደ ልማት እድገታችን ሊፋጠን የሚችልበት እድል በእጃችን እንደሆነ ለማሳሰብ ጭምር ነው። አመሰግናለሁ። የአወል ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዋልተንግስ ማሞ የመንግስትና የድርጅት ስራዎችን አቀናጅቶ በመስራት ግንባታዎች በወቅቱ ተገንብተው ለታለመለት ዓላማ እንዲውሉ ባለሙያውንና አመራሩን በእቅድ በመምራት በግብርና በጤናው ዘርፍ የኮሪደር ልማት መንገድ ስራዎችንም በትኩረት በመስራት ማህበረሰቡን ተጠቃሚ እያደረግን የተረጋጋ ሰላም ማህበረሰቡ እንዲያገኝ በሰላም ወጥቶ እንዲገባ ልማቱንም በሰላም እንዲያለማ የአመራር ሚና ከመወጣት አኳያ እንደ ፓርቲ አመራር የመጀመሪያው ስራችን አመራር የማደራጀት ስራ ነው። አመራራችንን በየደረጃው ከአስተባባሪ ጀምሮ እስከ ታችኛው እስከ ቀበሌ መዋቅር ድረስ እግር በተከልንባቸው ቀበሌዎች እሱን የማደራጀት ስራ የሰራንበት ሁኔታ ነው ያለ። ከዚህ በኋላ አመራራችን አደራጅተን ወደ ስራ ካስገባን በኋላ ምን እናድርግ፣ ለወረዳው ማህበረሰብ ምን እናድርግ፣ ፓርቲ ምን ይወጣ፣ መንግስት ምን ይወጣ በሚል እንደኛ እንደ ብልጽግና ፓርቲ እንዴት አድርገን እንስራ በሚል የመጀመሪያው የጋራ እቅድን የጋራ የማድረግ እቅድ አቀርን። የጋራ የመንግስት የፓርቲ እቅዶችን የጋራ ካቀርን በኋላ ማን ይፈጽም በሚል የስራ ክፍልም ጭምር ይዘን ማህበረሰቡን ረጅ ድርጅቶችን እና የመንግስት በጀትን ጭምር የጋራ በማድረግ ፓርቲ የመሪነት ሚናውን መወጣት አለበት ብለን በተለይ በግብርናው ዘርፍ፣ በትምህርት ዘርፉ፣ በጤና ዘርፍ፣ በሌሎችም በመሰረተ ልማት ዘርፎች ፓርቲ ምን ይወጣ በሚል 1-2 ብለን ፓርቲ የመሪነት ሚናውን እንዲወጣ ቼክሊስቶችን፣ ግብረ መልሶችን በማዘጋጀት አመራሩን ሸፓ አድርጎ በመምራት የመንግስት ስራዎችን ራን እያረጉ ነው ወይ፣ የፓርቲ ስራዎች ራን እያረጉ ነው ወይ የሚለውን አመራሩን እየገመገሙ በመምራት በኩል ከፍተኛ የሆነ የአመራር ስምሪት በመስጠት ከስምሪት በኋላም ደግሞ የመገምገም ደረጃ የማውጣት የመመዘን ስራ በመስራት እንደ አማካሪ የመንግስት ስራዎችን እያማከረ ትምህርት ላይ ሰፊ የሆኑ ስራዎችን እየሰራን ያለ ነው። ከዚህ በተጨማሪ ትምህርት ላይ የምግብና ስራ፣ የተቋማት ግንባታ ስራን እንደ አንድ የፓርቲ ኢኒሼቲቭ ስለሆነ እሱን የማስተባበር የመምራት ስራ እየተወጣን ያለ ነው። እዚህ አካባቢ የገጠር ኮሪደርን አንዱ የፓርቲያችን ኢኒሼቲቭ ስለሆነ በተለይ እሱ አካባቢ ያለው ማህበረሰቡ ላይ እውቅና ግንዛቤ በመፍጠር አመራራችን ላይ መተማመንና መግባባት በመፍጠር የመንገድ ስራዎች የተጀመሩበት ሁኔታ ነው ያለ። የእናቶችን፣ የህፃናትን፣ ሌሎችን የጤና ስራዎችን ከመስራት አኳያ በተለይ ምንድን ነው የሚያስፈልጋቸው፣ ሙያተኛ ነው ወይስ በጀት ነው ወይስ ተቋም ነው የሚለውን የመጀመሪያው ስራችን በሁሉም ተቋማት ተቋም መገንባት ስለሆነ ተቋም ግንባታ ላይ
ቤዚካሊ ትኩረት ሰጥተን የሰራንበት ሁኔታ ነው ያለ። የአወል ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አበው ጫኔ እንደ ወረዳም ከ78 ሚሊዮን ብር በላይ ከወረዳ መደበኛ በጀትና ከፕሮጀክት ወጪ በማድረግ 2 ብሎክ G+2 3G+0 የመማሪያ ክፍል ህንፃዎችና ዋን ዋሽ ፕሮጀክት ደግሞ 2 የመጸዳጃ ቤት ግንባታዎችና በአጠቃላይም 7 ህንፃዎች መገንባታቸውን ተናግረዋል። በወረዳው የትምህርት ሴክተሩን ከፍ ለማድረግ የትምህርት ቤት ገጽታን መገንባት መንግስት ትኩረት አድርጎ እየሰራ እንደሆነም አቶ አበው አሳስበዋል። ስሜ አበው ጫኔ ይባላል። የአወል ወረዳ ትምህርት ጽሕፈት ቤት ኃላፊ ነኝ። ያው በ2018 ዓመተ ምህረት እንደ ተቋም ግንባታ ያስገነባናቸው G+2 ናቸው። ሉማሜ ቁጥር 1 እና ወጀል ትምህርት ቤት 3ቱ ደግሞ G+0 ናቸው። እነዚህም ዱቄ፣ ወጀላ፣ አንቅራቅና እነቤት ትምህርት ቤቶች ናቸው። ኦልሬዲ እነዚህ ተቋማት አጠቃላይ ለ2019 ትምህርት መማር ማስተማር ራሳቸውን ዝግጅት አጠናቀዋል። ርክክብም አድርገናል። አጠቃላይ ከ78 ሚሊዮን ብር በላይ ነው ግንባታው የፈጀው። ለዚህ ግንባታ አስተዋጽኦ ያደረገልን አስተዳደር ምክር ቤቱ ለአልማ ድጋፍ 16 ሚሊዮን ድጋፍ አድርጎልናል። ከዚህ በተጨማሪ ደግሞ በካፒታል በጀት ለሚገነቡት 22 ሚሊዮን ብር ግንባታ የተደረገበት አግባብ ነው ያለ። ሌላው ቀሪዎቹን ግንባታዎች በአልማ የተሸፈኑበት አግባብ ነው ያለ። ስለዚህ እነዚህን ተቋማት በመገንባታችን ለአንድም የትምህርት ቤት ገጽታ፣ ሁለትም ደግሞ የትምህርት ጥራቱ ላይ ያለው ፋይዳው በጣም የጎላ ነውና እነዚህን ተሞክሮች የበለጠ ያጠናከር ለቀጣይ ግንባታዎች ደግሞ ከአስተዳደር ምክር ቤቱና ከአልማ ጋራ በመሆን የትምህርት ቤቶችን ገጽታ አጠናክረን የምንቀጥልበትን አግባብ እንፈጥራለን ብለን ያሰብን። እንግዲህ በዚህ አጋጣሚ አስተዳደር ምክር ቤቱ ትምህርት በችግር ውስጥ ነው ብሎ ልዩ ትኩረት በማድረግ ለትምህርት ያደረገልን ድጋፍ እንደ ትምህርት ጽሕፈት ቤት በጽሕፈት ቤቱ ስም ልዩ ክብርና ምስጋና መስጠት እንፈልጋለን። ታንኪዩ ነው ማለት የምንፈልግ ይህን ድጋፋቸውን ልክ 8ኛ ክፍል ላይ ልዩ አዳሪው ጋር እንዳደረገልን ሁሉ ቀጣይም ይህን የበለጠ አጠናክሮ እንዲቀጥልን የሚለውን ነገር ነው ማለት እንፈልግ። አመሰግናለሁ። አልማ ከተመሰረተ ከ1984 ዓ.ም ጀምሮ ለ35 ዓመታት በጤና፣ በትምህርት፣ በወጣቶች የስራ ዕድል ፈጠራና እንዲሁም አደጋ ጊዜ ምላሽ መልሶ ማቋቋም ላይ ከ50 በላይ ፕሮጀክቶችን በ106 ሚሊዮን ብር ነው እንዲሁም 868817 ብር ወጪ በማድረግ የወረዳውን ሕዝብ የልማት ጥያቄዎች እየፈታ እንደሚገኝ የአወል ወረዳ አልማ ጽሕፈት ቤት ስራ አስኪያጅ አቶ እንቻለው ቢምረው ተናግረዋል። አልማ በ2017 ዓመተ ምህረትና በ2018 በጀት ዓመትም በ52 ሚሊዮን 655372 ብር ወጪ በማድረግ ልማቶችን እያሰራን እንገኛለን ሲሉ አቶ እንቻለው ተናግረዋል። አወል ወረዳ አልማ ልማት ጽሕፈት ቤት ስራ አስኪያጅ ነኝ። በያዝነው ዓመት በዘንድሮ ዓመት ማለት ነው በአወል ወረዳ አልማ ልማት ጽሕፈት ቤት አማካኝነት ትምህርት ቤት ላይ ትኩረት ያደረጉ ግንባታዎች ተገንብተዋል። ሉማሜ ቁጥር 1 ትምህርት ቤት G+2 ባለ 15 ክፍል ህንፃ መማሪያ ክፍል ተገንብቶ ያው እንግዲህ በቀጣይ ዓመት ለአገልግሎት ክፍት ይሆናል። ወደ 30 ሚሊዮን ብር ወጪ ነው የተደረገበት። ሌላኛው ደግሞ ወጀል ላይ በተመሳሳይ ወጀል ለመጀመሪያ ደረጃ ትምህርት ቤት ላይ G+2 ባለ 15 ክፍል መማሪያ ክፍል ህንፃ በ22 ሚሊዮን ብር ተገንብቶ እሱም ለቀጣይ በጀት ዓመት በ2019 ለአገልግሎት ክፍት ይሆናል ማለት ነው። በአልማ ማለት ነው ከተቋቋመ 1984 ዓመተ ምህረት ጀምሮ ወደ 100 እና ከዛ ሚሊዮን በላይ ብር ወጪ ተደርጎ 50 እና ከዛ በላይ ፕሮጀክቶች ተገንብተዋል። ምን ላይ ትኩረት ያደረጉ ትምህርት ላይ፣ ጤና ላይ፣ ስራ ዕድል ፈጠራና እንዲሁም መልሶ ማቋቋም ፕሮጀክት ላይ ትኩረት ያደረጉ ማለት ነው። ቀጣይ ላይ ግን እንደ ሁኔታው ተጠናቀው ለአገልግሎት ክፍት የሚሆኑ ወደ 4 የሚሆኑ ፕሮጀክቶችም አሉ። የአወል ወረዳ ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ አብዮት መሾቢያው እንደገለጹት የማህበረሰቡን የውሃ ችግር ለመፍታት ከወረዳ አስተዳደርና ከአጋር አካላት ጋር በማቀናጀት እየሰራ ነው ሲሉም
ገልጸዋል። በዚህ በጀት ዓመት በልዩ ትኩረት ተሰራን ብለን የምናስበው ብዙ ፓምፖች ከዚህ ቀደም የተገነቡ የውሃ ተቋማት ከጥቅም ውጭ የነበሩ ከሽፋን የሚያወጣናቸው የውሃ ተቋማት ስለነበሩ በተለይ እነሱን እየነቀል በአዲስ ሰብስቲት እያደረግን እየሰራንበት ያለው በጣም የተሻለ ስራ ብለን የተገበርነው ተግባር ነው። ከዛ ባለፈ ጥቅል እንደ ወረዳችን ግልጽ እንድትሆኑ በተለይ በዚህ ካሉት የዞን ወረዳዎች በጣም ዝቅተኛ የውሃ ሽፋን የሚገኝበት ወረዳ ነው ወረዳችን። ይህን ትኩረት አድርገን በባለፈው በጀት ዓመት ከነበረው 48% በዚህ በጀት ዓመት እንደ ወረዳ ወደ 50% ከፍ እንዲል አድርገናል ማለት ነው። ስለዚህ ሽፋናችን አሁን ባለው ተጨባጭ ሁኔታ 50.93 አካባቢ ነው ሽፋናችን። ነቢ አካባቢ በሰፊው ሰርተናል። አምባሻ ምነ ድንግር፣ ዝንዳይ ጊደር፣ እንደገት፣ ወጀላንቅራቅ፣ ለጋ እነዚህን ቀበሌዎች ነው በዚህ በጀት ዓመት ትኩረት አድርገን የሰራን ማለት ነው። እዚህ የደረስንባቸው ቀበሌዎች ብቻ ሳይሆን በተለይ ውሃ ማህበራዊ ጭምር ነው ብለን ስላስላሰብን በሁሉም ቀበሌዎች በሁሉም የወረዳችን ቀበሌዎች ተንቀሳቅሰን እየሰራን ያለ ነው። በእጅ ጉድጓድ እየቆፈርክ እስከመቼውም ድረስ የምትቀጥልበት መንገድ መኖር የለበትም። ሰው ወደ ዘመናዊ መንገድ ይሄ አርፒኤስ ወይም ጥልቅ ጉድጓድ የሚባለው ስራ እንዲሰራ በተለይ ሸብላ እና ዱቄን ቀበሌ ማህበረሰቡን በማነቃነቅ በማንቀሳቀስ በየጊዜውም እዚህ በተደጋጋሚ ባደረግናቸው መድረኮች መግባባት ላይ ደርሰን እኛ መነሻ ደብዳቤ ጽፈን ለክልል ጥልቅ ጉድጓድ እንዲገነባልን የሀገር ሽማግሌዎችን አውጣተን ልከን ነበር። እሱንም አክሴፕት አድርጎን ክልሉ ቀጣይ በጀት ዓመት እንደሚገነባልን ተግባብተን ተስፋ ይዘን እየሰራን ያለንበት ነው። በተለይ እሱ ተስፋ አለን። በእርግጠኝነት እሱ መገንባት ከቻለ እና ይሄ ጥልቅ ጉድጓድ መቆፈር ከቻለ የእነዚህን ችግር እናርፋለን ብለን እየተጠባበቅን ነው። እሱ ብቻ አይደለም፣ ፕላን ኢንተርናሽናል የሚባል ፕሮግራም ጭምር ገብቶ የዳበና እንደገት ኩታይና የተወሰኑ ቀበሌዎች ላይም ይሄን ጥልቅ ጉድጓድ እንዲቆፍርልን ፕሮፖዛል አቅርበን ኦልሞስት ወደ አክሴፕት እያደረጉን ነው ያለው። እነሱ አክሴፕት የሚያደርጉን ከሆነ በእርግጠኝነት የውሃ ሽፋናችን በቀጣይ በጀት ዓመት ወደ 60-70 የምናሳድግበትን ሜተድ አቅደን እየሰራን ነው ማለት ነው። የአወል ወረዳ ሲቪል ሰርቪስና የሰው ሀብት ልማት ጽሕፈት ቤት ኃላፊ አቶ ታደሰ ጅብሪል ከዚህ በፊት ቢሮአቸው ያረጀና የፈራረሰ ስለነበር የወረዳው የሰራተኛ ፋይል በዝናብ ፍሳሽ ይበሰብስና ይበላሽ እንደነበር ገልጸው አሁን ላይ ግን የወረዳ አስተዳደር ምክር ቤቱ ከ10 ሚሊዮን ብር በላይ በጀት በጅቶ ለአገልግሎት ምቹ የሆነ ቢሮ ገንብቶላቸው እየተገለገሉበት መሆኑን ገልጸዋል። ታደሰ ጅብሪል እባላለሁ። የአወል ወረዳ ሲቪል ሰርቪስ እና የሰው ሀብት ልማት ጽሕፈት ቤት ኃላፊ ነኝ። ፋይሎች በጣም አደጋ ላይ ነበሩ። የግለሰብ ፋይሎች፣ የግለሰብ ማህደሮች ዝናብ እየመታቸው በጣም በአስቸጋሪ ሁኔታ የሆኑበት ነበር። ከነሱ አኳያ እንግዲህ ያንን በአካል መጥተው የአካል መልከት አድርገው ነው እንግዲህ በጣም ችግሩ አንገብጋቢ ነው ብሎ መጋቢት 2017 ተጀምሮ የተጠናቀቀው እና ለአገልግሎት ክፍት የሆነው የካቲት 2018 ዓ.ም ማለት ነው። ለሲቪል ሰርቪስ ነው ተብሎ የተገነባው ማለት ነው። ግን ለሲቪል ሰርቪስ ቢገነባም ግን ሌሎችም ተቋማት የቢሮ ችግር ያለባቸውን ተቋማት የሚያስተናግድበት ሁኔታ አለ። አግባብ ጤና ላይ 3 ክላሶች አሉ፣ ስፖርት ላይ 4 አሉ፣ 7 ማለት ነው። እኛ ላይ ደግሞ 6 አሉ። ባለ 13 ክላስ ነው። አጠቃላይ 13 ክላሶች ናቸው አጠቃላይ አገልግሎት እየሰጡ ያሉ ማለት ነው። ቢሮ የተሻሉ ቢሮዎችና ስታንዳርዳቸውን የጠበቁ ናቸው። የግለሰብ ማህደር ያለበትን ወስዳችሁ ብታዩ በጣም ሰፊና በስታንዳርድ የተሰራ ነው። ፋይሎችን የፋይሎችን ደህንነት የሚጠብቅ ነው ተደርጎ የተሰራው ማለት ነው። አዲስ ስራ የሚቀጠሩት ማስታወቂያ ሲወጣላቸው ማኑዋል ይቀመጣል እና ውጭ ላይ ነበር ፀሐይ ላይ ቁጭ ብለው የሚያነቡ። የእነሱንም ችግር የቀረፈ አንድ ክላስ ያገኘንበት አግባብ አለ። አሁን ክላስ ላይ ቁጭ ብለው ፀሐይ የማይመታቸው ምንም እንትን አይላቸው ቁጭ ብለው ያነባሉ። አንብበው ሲጨርሱ እዚያው ማኑዋል ማስታወሻ ይዘው የሚሄዱበት አግባብ አለ። ልክ እንደ ሚኒ ላይብራሪ እየተገለገልንበት ያለ አግባብ አለ። እንደ አጠቃላይ ቀደም የነበረብን ችግር ተፈቶ የ2017 በፊት የነበረው አገልግሎት አሰጣጣችን ተፈቶ አሁን ላይ በተሻለ መልኩና በተሻለ ቢሮ አገልግሎት ለመስጠት ችለናል ማለት ነው። ይሄም ሲሆን ደግሞ እንግዲህ ፈጣን የሆነ አገልግሎት እየሰጠን ያለንበት አግባብ አለ።